ለዚህ ሐዘን የደረሰባችሁ በተለይ ለቤተሰቦቹ ለባለቤቱና ለልጆቻቸው ፈጣሪ መጽናናቱን እንዲሰጣችሁ እመኝላችኋለሁ። እንዲሁም የሥራ ባልደረቦቹ በተለይ ነጽያው ከድሬዳዋ ጋር ምን ያገናኘዋል ልትሉ ትችላላችሁ። ነጻነት ገደብ የለውም፣ አካባቢ የለውም፣ መንደር የለውም፣ ብሔር የለውም። ከሁሉም ጋራ ስቆ ተደስቶ መጫወት የሚፈልግ ነው። በዓላቶች ሲደርሱ እንኳን አደረሰ እንኳን አደረሰን እንባባላለን። ግን ለዛሬ ጥምቀት እሱ ባይኖርም ለቤተሰቦቹ ለጥምቀቱ በዓል እንኳን በሰላም አደረሳችሁ በሱ ፋንታ ለማለት እፈልጋለሁ። በተለይ ሰው ይፈጠራል፣ ይወለዳል፣ ያድጋል፣ ያልፋል። ልንማር የሚገባው እዚች ሀገር ሁላችንም ከእኛም አልፋ ለሌሎች የምትተርፍ ሀገር ናት። ግን በህይወት እያለን እንገፋፋለን፣ እንሰዳደባለን፣ እንጣላለን እና ሰው እንዲጣላ እንዲገዳደል እናደርጋለን። ይሄ ለማንም አይበጅም። የሚበጀው ግን ሰው ለመቅበር ወንድምህ ሲሞት የማትፈልገው ነገር ለሌላውም ደግሞ ግን መመኘት ጥሩ አይደለም። ለራስህ የምትጠላው ለወንድምህ መጥላት አለብህ። ለራስህ የምትወደው ለወንድምህ ደግሞ መውደድ ያስፈልጋል። ለመቅበር እንደዚህ የምንገፋፋው በህይወት ላይ ያለን ደግሞ በዚህ ልክ ብንደጋገፍ የት በደረስን ነበር የሚል ነገር አለኝ። ምናልባት በህይወት እያለን ምላስና ጥርስም ይጋጫል፣ ይደማማል። ግን አተፋውም የራስህ ደም ስለሆነ ትውጠዋለህ። የወንድምህንም ችግር በዛ መልክ መዋጥ ስለሚያስፈልግ ማለት ነው። ዛሬ ወንድማችን አስክሬን ላይ ቆመን እንዲህ ስንናገር ነገ ዛሬ አንደበታችን እርጥብ ሊሆን ይችላል። ነገ ደግሞ ግን ወይም በኋላ ከስንት ደቂቃ በኋላ እንደሚደርቅ ስለማናውቅ ማለት ነው። ምናልባት በስራ ዘመን በእኛ እምነትም እኔ ሙስሊም ነኝ፣ ምንም የሚገድበኝ ነገር የለም። ክርስቲያኖች ወንድሞቼ ናቸው። ያለን ማህበራዊ ችግር ግን አብረን ማሳለፍ ነው። የተማርንበትም እነዛ ነው። አንዱን ጠልተህ አንዱን የምትወደው ነገር ስለሌለ ማለት ነው። ሁሌም ፍቅር ያሸንፋል። በሄድክበት ቦታ የፈለገ ሰው ቢያወራ አንተ ማንነትህን እውነታን ፍቅር ይዘህ ከሄድ የትም ቦታ ላይ በፈጣሪ ዘንድም በምድርም ትከበራለህ እና ሁሉም የሰራውን ስለሚያጭን ነው። በእኛ እምነት አንድ ጥቅስ አለ። አልማል ወልበኑን ዚነቱል ሐያት ዱንያ ይባላል። ልጅና ሀብት ስልጣንና የፈለገ ነገር ቢሆን ለአንተ ጌጥ ነው እንጂ ለአንተ ዋስትና ሊሆን አይችልም። ስትቀበርም ያ ሀብት አይቀበርም፣ ያ ስልጣን አይቀበርም። ልጅህና ሚስት የምትወዳትም ከአንተ ጋር አብሮ አይቀበርም። ራቁትህን ትመጣለህ፣ ራቁትህን ትመለሳለህ። ስለዚህ ሁላችንም እስካለን ድረስ ምናልባት እነዚህ በምናውቀው በቴሌቪዥን መስኮትም በአካል የምናውቀው ሁሌም ደስተኛ የሚሆን ነው። ግን እሱን ዛሬ ጨክነን ብንወደውም ማስቀረት ስለማንችል ነው። የፈለግነውን ነገር ስለሚከብድ ማለት ነው እና ሁላችንም ተራ ይጠብቀናል፣ ማን እንደሚደርሰው ስለማይታወቅ ማለት ነው እና በዚሁ ምናልባት ወደ አፈሩም ከመሸኘቱ በፊትም የተጣላ ሰውም ካለ እሱ ሳይቀበር ይቅር ማለት ያስፈልጋል። የእሱ ላይ ብድርም ያለበት ሰውም ካለ ደግሞ ይቅር ማለት ያስፈልጋል። ንጹሕ ሆኖ ከፈጣሪ ጋር መገናኘት ስለሚያስፈልግ ማለት ነው። አንዳንዱ በዛ ክፋት ልክ ማሰብ ስለሌለብን የሚል ነው። እውነት ነው። እዚህ ያለነው ሁሉ ዛሬ እንዲህ አድምቀን ሲንሸኘው ያንን ጨለማ የአባታቸውን ፈገግታ የሚፈልጉ ደግሞ ልጆችና ሚስቶች አሉ። እዚህም ባይኖሩም ለሀዘንም ቢመጡ ቅድም መምህሩም ብሏል፣ ወንድሜ ነቢዩም ብሏል። ቢያንስ ስልክ ራሱ ለሰው ልጅ ጉልበት ስለሚሰጥ ልጆቹን የምታውቁት ቤተሰቦቹ መደወል የሆነ ነገር ምንም እንዳይሰማቸው ባዳነትም እንዳይሰማቸው ሰው አለው ማለት ራሱ ትልቅ ነገር ነው እና እኔ ከምንም በላይ እዚህ የተገኘ ነው ለዚሁ ቀብር ብለን ነው እኔና ወንድሜ ሮቤል እዚህ የተገኘ ነው። ስለዚህ እዚሁ ጋር ሁላችሁም ፈጣሪ መጽናናቱን እንዲሰጣችሁ እንመኛለን። ቤተሰቦቹ ደግሞ አንድ ሰው ሲወሰድ ፈጣሪ ዝም ብሎ አይወስድም። ለቤተሰቦቹም በረከት ያስቀምጣል፣ ለቤተሰቦቹም ደግሞ አጋዥ ወካይ ያስቀምጣልና ሁላችሁም ሀዘኑ ሀዘናችን ስለሆነ በድሬዳዋና በራሴ ማህበረሰብ ስም ሀዘናችንን ከልብ እኛም ሀዘናችንን በራሴና በወክሌ ማህበረሰብ እዚህ መጥቼ መልእክት በማስተላለፌ
ልባዊ ደስታም ቢሰማም ግን ሀዘን ላይ ተገኝተን በዚህ ልክ ወንድማችን ስንሸኝ በዚሁ አጋጣሚ ምስጋናዬን ማቅረብ እፈልጋለሁ። እዚህም ደግሞ ፍታት የምታደርጉ ወንድሞቼም ሁሉም ፈጣሪ አሁንም በረከትና እድሜና ጤና ይጨምርላችሁ። ሁላችሁንም ደግሞ የስራ ባልደረቦች፣ የቢኤስ ጋዜጠኞች በተለይ ሁላችሁም እንደ ወላጅ እንደ ቤተሰብ ስለሆናችሁ ከምንም በላይ ደግሞ እናንተም ስለተለያችሁ ቢሆንም ያው ሁሌ በፕሮግራሙ በተለያዩ ስለምናስታውሳቸው እናንተንም መጽናናት እመኝላችኋለሁ። እዚህ የመጣችሁት ሁላችሁም የክርስትና እምነት ተከታዮች ያው ዛሬ ከተራም ስለሆነ ቅድም ብሏል መምህሩ በጊዜው ሁሉም ወደ ስራውም በዓሉን ለማክበርም ስለሚሄድ ደስታም በዓልም እንደዛው ነው ማወቅ ስላለብን ነው። ድንኳን የሸራ ድንኳን ታውቃላችሁ አይደል? ሀዘን አንዴ ይጨፈሩበታል፣ አንዴ ይለቀስበታል፣ ግን አይቀየርም። እንደዛ ነው። ይሄ ምድር ላይ ትደሰታለህ። ሰው ልጅ ሲወለድም ለምንድን ነው የሚያለቅሰው? እቺ መከራ ሀገር ላይ መጥቻለሁ፣ ፈተና ሀገር መጥቻለሁ ብሎ ጠባብ መሆኗን ስለሚያውቅ ነው የሚያለቅሰው። ሰው ሲወለድ ያለቅሳል፣ ሲሞትም ያለቅሳል። ስለዚህ እቺ ምድር ለእኛም ለሁላችንም የምታስተምረን ነገር ስላለ ሁላችንም ባለን አቅም ሀብታሙ ፈጣሪ የሰጠውን ቆጥሮ አልሰጠውም፣ ድሃን እንዲያስተዳድርበት ነው። ስለዚህ አጠገቡ ያለ እሱ እየተደሰተ የሚሆን ከሆነ ያ ሰው ከሰውነት ያለፈ ነው። ስለዚህ ሁላችንም አንተ እየበላህ ሌላው ጾመኛ ማድረስ የሌለበት አንተ ልጆችን እያለበስክ የሙታን ልጆች ደግሞ ግን የሰው አይ ሲያዩ ሲለምኑ ልብ ይሰብራል። እና ሁላችሁም ከማንም በላይ ሩቅ ከመሄዳችሁ በፊት መስሪያ ቤታችሁ ውስጥ ያሉትን የጽዳት ሰራተኛ፣ ተላላኪ፣ ሹፌርም ቢሆን ልጆች ያላቸውም ከውጭ ሰው ከውጭ እንዲታይ መደገፍ ይፈልጋል። የቀኝ እጅ ሲሰጥ ግራ እጅ ማየት የለበትም ነው የሚለውና እኛ ሃይማኖትም ሁላችንም በዚህ መልክ ብንደጋገፍ ብንረዳዳ ከዚህ የተሻለ ማምጣት እንችላለን ብዬ ነው ማስበው። ፈጣሪ እንግዲህ ነፍሱ በአጸደ ገነት እንዲያኖርልን መልካም ምኞትን እመኛለሁ።